የሀገር ምሰሶ የታሪክ ቁንጮ ናት እናትዋ ጎንደር። እናትዋ ጎንደር ተንሳሽዋ ጎንደር እህልዋ ጎንደር አካልዋ ጎንደር። ጎንደር ጀግኖች ታሪክ የከተቡባት ዘመናዊነትን ከውበት ጋር የተቸረች የነገስታት መናገሻ የጃን ተክል ማረፊያ ከተማ ጎንደር የረቀቁ ሚስጥሮችን የያዘች በገዳማት የተሞላች የሊቃውንት ማደሪያ ናት። የጎንደር ታሪክ ቢጻፍ የሚያበቃ ቢነገርም የማይቋጭ የገዘፈ የሀገር ታሪክ ነው። ጎንደሬዎች ጃኗቸውን በካባ ደርበው ውበታቸውን አሁንም በዚህ ይገልጣሉ፣ ታሪካቸውንም ይነግራሉ። ጎንደር በታሪክ ከደመቁት ከፍ ብለው ከተቀመጡት ስልጣኔን ከሚያሳዩትና ከሚመሰክሩት ከተሞች መካከል ቀድማ ትጠቀሳለች። የብዙ ጎብኚዎችን ቀልብ የምትስበው ከተማ ከሩቅ ሀገር እርሷን ለመመልከት ብዙዎች ይኳትናሉ። በባልቴት ውበት ሁሌም ወይዘሪት ማይነጥፍ ጅረት ጎህ ለነጻነት አምላክ ኢትዮጵያን ሲከልላት የምሰሶዋን ስም ጎንደር አላት። እንዳለች አለች እታቴ ሙሽሪት ያጅና መጨን እንደታዘበች እንዳለው ከያኔው ጎንደር ወይዘሪት ናት። ባልቴት ውበት የሞይዘሪት ማይነጥፍ ጅረት ጎህ ለነጻነት ፈጣሪ ኢትዮጵያን ሲከልላት ምሰሶዋን ስም ጎንደር አላት። አለች ታተይ ሙሽሪት አጅና መጭን እንደታሰበች በ1623 ሰኔ ወር ላይ አጼ ሲሲኒዮስ ለልጃቸው ለአጼ ፋሲል በሕይወት እያሉ ስልጣናቸውን አስተላለፉ። አጼ ሲሲኒዮስ የካቶሊክ እምነት ተከታይ በመሆናቸው በአዘዞ በጎርጎራና በደንቀዝ የሚባሉ ቦታዎች ላይ 3 የካቶሊክ ቤተክርስቲያን ሰርተው ነበር። ደንቀዝ ላይ ያለው እንደ ቤተ መንግስትም ያገለግላቸው ነበር። አጼ ሲሲኒዮስ ስልጣናቸውን ያስተላለፉትም ያረፉትም በዚሁ በካቶሊክ ደብር ውስጥ ሆነው ነበር። ከዚያ በኋላ አጼ ፋሲለደስ የህዝብ ተቃውሞው በዚህ ምክንያት ሲበረታባቸው ካቶሊኮችን አባረሩ። ስልጣናቸውን ተቀብለው አጼ ከተባሉ ከ4 ዓመትም በኋላ አሁን ቤተ መንግስታቸው ከሚገኝበት ቦታ የዛሬዋን ጎንደር ሊመሰርቱ ቻሉ። ወይና ደጋ የአየር ጸባይ ያላት ከ40 ምንጮች በላይም የያዘች ለንጉሱ የተመቸች ሆነች። በዚህም ተመረጠች። ጎንደር ለጦርነትም ቢሆን ስትራቴጂክ ቦታ መሆኗ፣ በተራሮች የተከበበች መሆኗ በሽታን የመከላከል ጠላትንም የማስጣል አቅም አላት ተብሎ ታመነባት። በ1628ም ለመመስረት ቻለች። ጎንደር ሰፊ ከተማ የነበረች በ1660ዎቹ 27000 የሚደርሱ ህዝቦች የነበሩባት፣ ይህም የከተማዋን ትልቅነት ሰፊነትም የሚያሳይባት ነበረች። ጎንደር የከተማ ባህሪያትን ይዛለችም ትባር ነበር። በወቅቱ ቤተ እስራኤላውያን ባህላዊ እምነት ተከታዮች፣ የእስልምና እምነት ተከታዮች እንዲሁም የውጭ ዝርያ ያላቸው ቱርኮች ሁሉም በአንድነት እንደልባቸው ይኖሩባት ነበር ይባላል። በተለያዩ ስራዎች ላይ የተሰማሩ የህብረተሰብ ክፍሎችም በጎንደር ይኖሩ ነበር። አናጺዎች፣ ግንበኞች፣ ሸማ ሰሪዎች፣ የብረታ ብረትና የወርቅ ስራ የሚሰሩ እንዲሁም ነጋዴዎች ሁሉ አንድ ላይ ይኖሩባት ነበር። በጊዜው በንግድ ይታወቁ የነበሩት ግን ነጋዴዎች ሙስሊሞች ነበሩ። አጼ ፋሲለደስ ቤተመንግስታቸውን ካነጹ በኋላ በዙሪያው 7 ቤተክርስቲያኖችን አሰሩ። በየጊዜው ነገስታት እየተተኩም ለ120 ዓመታት እጅግ የረቀቀ የህንጻ ጥበብን ሰርተውባት አልፈዋል። ጎንደርን የአጼ ፋሲል ቤተመንግስት ያሁኑም የያኔውም ትልቁ የእጅ አሻራ ነው። 70,000 ካሬ ሜትር ላይ ያረፈው የቤተ መንግስት 12 በሮች የሚያዝ ነው። ወደ ቤተ መንግስቱ የሚገባው እንደየደረጃቸውና እንደየማዕረጋቸው በተፈቀዱ በሮች ነበር። ራስ በሮች ራሶች ብቻ የሚገቡበት ነበር። የንጉስ በር ጃን ተከል በር ንጉሱ ብቻ የሚገቡበትም ነበር። ግምጃ ቤት በር የሚባልም ነበር። የግምጃ ቤት አስተናጋጆች የሚገቡበት። ቀጭን አሸዋ በር የሚባልም ነበር። የግንባታ ዕቃዎች የሚገቡበት በር። እርግብ በር ደግሞ ድናግላንና መነኮሳት የሚገቡበት ነበር። እምቢልታ ነፊዎች ብቻ የሚገቡበት በር ደግሞ እምቢልታ በር ይባል ነበር። እንዲህ ያለ ሁሉም የሚገቡባቸው 12 በሮች ነበሩ። ባልደራስ በር፣
የንጉስ ፕሮቶኮሎች የሚገቡበት ጓሊ በርም የሚጠቀሱ ናቸው። ጎንደር የሚለው ስያሜ ጋር ተያይዞ በአፈታሪክ የሚነገሩ የተለያዩ ነገሮች አሉ። አንደኛውን እንመዘዝ። ጉንዳ ሀገር ወይንም ትልቅ ሀገር እንደማለት ትርጉም ያለው ሲሆን ይህ በአፈታሪክ አንዳንዶች ጓንግና ዳራ ከሚሉ ሁለት ቃላት የመጣ ነው ይላሉ። በአንገርብና በቀሃ ወንዝ መካከል ስላለች ነው የሚሉም አሉ። ይህ ግን በበርካቶች ተጨባጭ አይደለም ይባላል። ጎንደር ግዙፍ የሆነ የንግድ መስመር እስከ አውሮፓም እስከ ኤዥያም የደረሰ የንግድ ሰንሰለትም ነበራት። የቤተ መንግስቱ አኗኗር ዘመናዊ ነው ይባል ነበር። ፋሽን ያኔም ነበር። ቀጫጭን ፈታይ ሴቶች ባለሙያዎች ለቤተ መንግስቱ ወይዘሪቶች በአይነት በተለያዩ አልባሳትን ይሰሩ ነበር። ፋሽን ይከተሉም ነበር። ጎንደር ሲነሳ ጃን ተከለም አብሮ ይነሳል። ጃን ተከል አጼ ፋሲል ተከሉት ተብሎ ይታመናል። ለዚያም ነው ጃን ሆይ የተከሉት ለማለት ጃን ተከል የተባለው። በወቅቱ የሀገር ሽማግሌዎች በስሩ ተቀምጠው ይወያያሉ፣ ፍርዶችንም በስፋት ይፈጽማሉ። ጎንደር ሃይማኖታዊና ባህላዊ በዓላት የሚደምቁባት፣ ጥምቀትም ያለሷ የሚያስብልባት ከተማ ነች። ይቺው ከተማ ከአዲስ አበባ በስተ ሰሜን አቅጣጫ 640 ኪሎ ሜትር ርቀት ላይ ትገኛለች። ጎንደር የፖለቲካ የሃይማኖትና የንግድ ማዕከል ሆና ለበርካታ ዓመታት ዘልቃለች። የሀገሪቱ ማዕከላዊ የመንግስት መቀመጫ ነበረች። ፒያሳ፣ አራዳ፣ ማራኪ፣ ቼቼላ፣ ብሉኮ፣ አውቶ ፓርክና ሌሎች የሰፈሮቿ መጠሪያ ስሞች ናቸው። አጼ ቴዎድሮስን እናነሳለን። ጎንደርና አጼ ቴዎድሮስ የሚነጣጠሉ አይደሉምና አጼ ቴዎድሮስ ጥር 6 1811 በጎንደር ቋራን የተወለዱት ዳግማዊ አጼ ቴዎድሮስ ተብለው ንጉሠ ነገሥት ዘኢትዮጵያ ተብለው የካቲት 11 1847 ተሾሙ። አጼ ቴዎድሮስ በኢትዮጵያ ዘመናዊነትን ያስፋፉ፣ በርካታ ለዘመናዊነት የቀረቡ ህብረ ብሔራዊነትን ያሰፈኑ ስራዎችን የሰሩ ናቸው። የዘመናዊ ኢትዮጵያ ታሪክ የአንድነቷ መነሻ ተደርገው ይነሳሉ። አጼ ቴዎድሮስ መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ከወንድ አንድ ሞተ ተብለው እስካለፉበትም ጊዜ ድረስ ለኢትዮጵያ ዘመናዊነት፣ ለኢትዮጵያ አንድነት ተንፋሻቸው እስኪቋረጥ ድረስ የሰሩ ናቸው። በምድሪቱ ላይም 49 ዓመታትን ብቻ ኖረዋል። ዳሩ ግን ቁም ነገሩ እድሜ አይደለም። ከእድሜያቸውም ከዘመናቸውም ቀድሞ በርካታ ነገርን ለኢትዮጵያ የሰሩ የመቅደላው ደፋር ጀግና ይሏቸዋል። ጎንደር የቴዎድሮስ ሀገር፣ የአንዲት ኢትዮጵያ ዋልታና ማገር ተብላ ቴዎድሮስ የሚወደሱባት፣ ቴዎድሮስ የነገሱባት፣ ልኳ የታጣላት ከተማ ናት። ሰላሙን ሁሉ ለታሪካዊቷ ለትልቋ ጎንደር። ጎንደር